ሰላም ጤና ይስጥልኝ ውድ ፋስት ዴይሊ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ህወሓት የ4 ኪሎ መንግስት ለመጣልና የትግራይ ግዛቶች ናቸው የሚላቸው መሬቶች ለማስመለስ በሚል ለረዥም ጊዜ ሲዘጋጅ ከርሞ ከቀናት በፊት በሽሬና ውጊያ መክፈቱ ይታወሳል። በፍጹም እሸነፋለሁ ብሎ ባላሰበበትና ሱዳን ውስጥ ያሰለጠናቸው በከረሙ ኃይሎች የከፈተው ይህ ውጊያም በመከላከያ አሸናፊነት ከተደመደመ በኋላ ህወሓት ከሱዳንና ግብጽ አምጥቶ አከማችቷቸው የነበሩ ከባድ መሳሪያዎችና ስንቆቹም የተደበቁበት ዋሻ መያዙ ተገልጿል። ዋሻው ውስጥ የተገኙ መሳሪያዎችም በሚሊዮን ዶላሮች የሚገመቱ መሆናቸው ተነግሯል። በሽሬና ድል ያልቀነው ህወሓትም ከባድ መሳሪያዎችና ሜካናይዝድ መሳሪያዎችን ይዞ ወደ ራያ አላማጣ መግባቱ ተገልጿል። በዚህ መሃል ደግሞ ህወሓት ከሻቢያ ጋር እጅና ጓንት መሆኑን ለቀጠናው አይበጅም ያሉት ጀነራሉም ሁለቱ ቡድኖች ካልተወገዱ ሰላም አይመጣም ሲሉም ከባድ ካርድ መዘዋል። የእነዚህና የኢትዮጵያ ምክክር ኮሚሽን የብልጽግና ባለስልጣናትን ስለማስጠንቀቁና በኢትዮ ሶማሊያ ድንበር መንግስትን ያስደነገጠ እርምጃ ስለመወሰዱ አክለን በዝርዝር ቀርበናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በሽሬና በከፈተው ውጊያ ከፍተኛ ኪሳራ እንዳስተናገደ የተነገረለት ህወሓት ጥሎት ከሸሻቸው ካምፕ የተገኙ መሳሪያዎችና ስንቆችም ከፍተኛ ዋጋ እንደሚያወጡ ተገለጸ። በመከላከያ ቁጥጥር ስር የወደቁት እነዚህ የህወሓት ንብረቶችም ወደ መከላከያ ካምፖች ለማጓጓዝ በርካታ የጭነት ተሳቢዎችና እንዳስፈለጉም ተመላክተዋል። ህወሓት ከጸረ ኢትዮጵያ ኃይሎች በግዥና በእርዳታ መልኩ ያሰባሰባቸውና በሽሬና ግንባር አከማችቷቸው የነበሩ በመቶ ሚሊዮኖች ዶላር የሚገመቱ ትጥቅና ስንቅም አሁንም እየተጓጓዙ መሆናቸው ተገልጿል። በሽሬና ከወደቀውና ከተማ የጦር መሳሪያ ባሻገርም ከሽሬና ካምፕ ወጣ ብሎ ቅዴማ በተባለ ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ውስጥም ተጠራቅሞ የነበሩ ተተኳሽ የቡድን ነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና የመከላከያ ርቀት ሚሳይሎች፣ RPG-7፣ የሳተላይት ስልኮች፣ የመገናኛ ሬዲዮዎች፣ የቅኝት ድሮኖችና የመኪና መለዋጮችን ጨምሮ ለጊዜው ምንነታቸውን ለመለየት ያልተቻሉ የጦር መሳሪያዎችም መከላከያ ገቢ እንዳደረጋቸው ተገልጿል። በትናንትናው ዕለት ብቻ ከሽሬናና ግዴማ ካምፖች 31 ተሳቢ ተሽከርካሪዎች ከህወሓት የተማረኩ የተለያዩ ትጥቆችን ወደ ሁመራና ዳንሻ ከተማ አጓጉዘዋል። ከግዴማ አቅራቢያ የተዘጋጀ ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩን ምርኮኞች በማረጋገጣቸውም በዛሬው ፍተሻ የሚደረግም ተብሏል። ህወሓት በሽሬና ውጊያ የደረሰበትን ኪሳራ ለመቀልበስ በማለም በራያ ቀጠና ዳግም ውጊያ ለመክፈት በርካታ ዝግጅት እያደረገ እንደሚገኝ የተገለጸ ይገኛል። በአሁኑ ወቅት ወደ ራያ ቀጠናም ከፍተኛ ኃይሉን እያንቀሳቀሰ የሚገኘው ህወሓት ከባድ መሳሪያዎችንም በስፋት ማንቀሳቀስ መጀመሩ ተመላክቷል። ከአካባቢው ምንጮቻችን ያገኘናቸው መረጃ እንደሚያሳየው ከሆነም ህወሓት በራያ አላማጣ ግንባር የእግረኛና ሜካናይዝድ ኃይል ማስፈሩን አጠናክሮ መቀጠሉን ለማወቅ ተችሏል። በርካታ ለመንግስት ቅርበት ያላቸው ሚዲያዎች ዘገባ በማድረግ ያገኛቸው መረጃዎችም ህወሓት ወደ ራያ አላማጣ አካባቢ የሚያደርገው እንቅስቃሴ አጠናክሮ መቀጠሉን ያመላክታል። ህወሓት ከትናንት በስቲያ ምሽት በመሆኒ አቅጣጫ በአዲስ ማስገባት መጀመሩን መዘገባችን ሲታወስ፣ ትናንት ለዛሬ ደግሞ በእምባላጌ ወረዳ አዲሁሺ ከተማ 14 አውቶቡስ፣ 4 ፓትሮልና 2 ኦራል መኪናዎችን የያዘ ታጣቂ ኃይልም ገብቶ ማሳደሩን ከስፍራ የደረሰ መረጃ ያመላክታል። በተመሳሳይ በዛሬ ዕለት በተገኘ መረጃ መሰረትም የአርሚ 60 መድፍ ክፍል ኃላፊ ሆነው እዮብ የተባለ አመራርን በአላማጣ ውሎ የተመለሰ ሲሆን የሚከተሉትን ከባድ መሳሪያዎችም ተጭነው መምጣታቸው ተጋርጧል። ተጭነው የመጡ መሳሪያዎችም 130 ሚሊ መድፍና 155 ሚሊ መድፍ ሲሆኑ እነዚህ መሳሪያዎችም ከዚህ ቀደም ይጠቀሙባቸው በነበሩ ቦታዎች ላይ ዳግም የተጠመዱ ሲሆን የ155 ሚሊ መድፉም ልዩ ቦታው ህዳሴ በሚባል አካባቢ የተጠመደ እንደሚገኝ መረጃዎች ያሳያሉ። የ130 ሚሊ መድፉ ደግሞ በራያ አላማጣ ታኦን በሚባል ቦታ ጠምዶ እንደሚገኝም ተገልጿል። ህወሓት ሐምሌ 25 2018 ዓ.ም ሽሬና ኮሪደር ድንገት ከተፈጠረው የሽንፈት ዜና በኋላም ድንጋጤ ጋር ተያይዞ መሃል ካለው አርሚ ኃይል ጋር የነበረው ግንኙነት ሰንሰለትም ከመናጋቱም በላይ መቋረጡ ሲታወቅ ባለፉት ቀናትም ቀሪውን ኃይል በማሰባሰብ በአዲስ ጥቃት ለመክፈት እየተንቀሳቀሰ እንደሚገኝ ይታወቃል። ይህ በእንዲህ እንዳለ የተነግና የሻቢያ መወገድ ለአፍሪካ ቀንድ ሰላም ዘላቂ ሰላምና ዋስትና ነው ሲሉ የቀድሞ የህወሓት ከፍተኛ ሰው ሌተናል ጀነራል ጻድቃን ገብረትንሳኤ ወደ አስመራና ወደ መቀሌ ከባድ ዛቻን አሰምተዋል። የትግራይ ቀውስ መፍትሄ ማግኘት የኢትዮጵያ ብቻ ሳይሆን የመላው አፍሪካ ቀንድ ቀጠና ሰላምና መረጋጋት የሚያረጋግጥ ዋና ቁልፍ መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ገለጹ። ሌተናል ጀነራሉ ይህን ያሉትም ትግራይ ከተነግ በኋላ በሚል መሪ ቃል በተዘጋጀው ልዩ የምክክር ፕሮግራም ላይ ተገኝተው ባደረጉት ንግግር ነው። በመድረኩ ላይ እንደተገለጸውም የትግራይ ህዝብ ለዘመናት ሲያጋጥሙት የነበረውን አለመረጋጋትና እንግልት ዋነኛ ምንጩም የሆነው የተነግና በኤርትራ ያለው የሻቢያ ቡድን መወገድ ለቀጠናው አዲስ ሰላም ምዕራፍ የሚከፍት ነው ብሏል።
ትነግ የትግራይ ህዝብ በጠባብ ቡድናዊ ፍላጎት በውጥረት ውስጥ አስሮ ማቆየቱ፣ በሌላ በኩል ደግሞ የሻዕቢያ የእጅ አዙር ጣልቃ ገብነት የሰሜኑ ሀገራችን ክፍልና አካባቢው እፎይታ እንዳያገኝ ማድረጉም ተመላክቷል። ሌተናል ጀነራል ጻድቃን ገብረትንሳኤ ባቀረቡት ምልከታም የትግራይ ጉዳይ መፍትሄ ያገኘ ማለት ኢትዮጵያ መፍትሄ ያገኘች ማለት ነው ብለዋል። ኢትዮጵያ ብቻ አይደለችም፣ የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛል ሲሉም የችግሩን ስትራቴጂካዊና አህጉራዊ ስፋትም አብራርተዋል። ሁለቱ አምባገነኖች ከመድረኩ ሲወገዱ በትግራይ በኢትዮጵያ እንዲሁም በአጎራባች ሀገራት መካከል የሚኖር የህዝብ ለህዝብ ግንኙነት፣ የኢኮኖሚ ትስስርና የደህንነት ዋስትና በአስተማማኝ ሁኔታ እንደሚገነባም ተመላክቷል። የትግራይ ህዝብ ከትነግና ከሻዕቢያ ጫና ነጻ ሲወጣም የራሱን እድል በራሱ እንዲወስን ለአፍሪካ ቀንድ ቀጠና አዲስ የፖለቲካ ልማት ምዕራፍ እንደሚከፍትም በዜና ዘገባው ላይ ተመላክቷል። በቀጣይ መረጃ በሀገራዊ ምክክር ጉባኤ ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ ያሳድራሉ መሆናቸው ተነገረ። የሀገራዊ ምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤዎች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይም የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱም እንዲዘገይ ተጽዕኖ ያሳድሩ መሆናቸውን ስማቸው እንዲገልጽ ያልፈለጉ ተመካካሪዎች ገለጹ። በተለይም መንግስትን ወክሎ የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተም ከምክክር ሂደት ባፈነገጠ መልኩ የራሳቸውን ሀሳብ በማንጸባረቃቸው ተነግሯል። የመንግስት አደረጃጀት አጀንዳን በተመለከተም እንዲያወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳም ለቀናት ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉም ተገልጿል። ከዚህም አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩንም ጨምሮ ተናግረዋል። በዚህም የአጀንዳ ሀሳብ በተለይም የተለያዩ ፖለቲካ ፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪዎችን አካሄድ በተመለከተም ቅሬታ አቅርበው ሁኔታው በተለይም በተገለጸው መንገድ እንዲመራ መደረጉንም ተመካካሪዎች ተናግረዋል። በተለይም የተቋም ግንባታን በተመለከተ ስለ ተቋም ግንባታ ለእኛ አትነግሩንም፣ የተቋም ግንባታ ምን መሆን እንዳለበት እናውቃለን፣ ተቋሙን ወክለን የተገኘን እኛ ነን፣ ሪፎርም አድርገናል። ተቋማትን ወክለው የተገኙ ተመካካሪዎችም መኖራቸውንም ገልጸዋል። በዚህም ምክንያት ተቆጥተው ውይይቱን ጥለው የወጡ ተመካካሪዎች እንደነበሩም ተናግረዋል። አመካካሪዎችን በሙስናን አስተዳደርን በተመለከተም ንዑስ አጀንዳ በሆነው የሙስና ጉዳዮች በአንዳንድ ቡድኖች ከስምምነት እንዳልተደረሰና ለውይይት በተያዘለት ጊዜም እንዳይጠናቀቅ ማድረጋቸውን ጠቁሟል። በዚህ ምክንያት ሀሳብ ተንዛዝቶ ከመግባባት ለመድረስ እስከ ረቡዕ ሐምሌ 29 ቀን 2018 ዓ.ም ድረስ ውይይት እንዲቀጥል ማስገደዱን አስረድተዋል። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተም የጽንሰ ሀሳብና ገልጻ ማብራሪያ እንዲሰጡ በኮሚሽን የተመደቡ ምሁራን በተለይም አዲስ አበባ የኦሮሚያ አካል ትሁን በሚለው የአጀንዳ ጽንሰ ሀሳብ ስር ጽንፍ በያዘ ሁኔታ መከራከራቸውን ጨምረው ገልጸዋል። ሆኖም ግን ይህ አካሄድ የተከተለው ምሁራን ሰፊ ክርክር ከተደረገ በኋላም ይቅርታ መጠይቃቸውንም ተከራካሪዎቹም ጨምረው ተናግረዋል። በቃለ ጉባኤነት የተመደቡ አንዳንድ ባለሙያዎችም የቀረቡ ሀሳቦቹ ሙሉ በሙሉ ያለማጠናቀርና በፈለጉት መንገድ ብቻ የመሰነድ ችግር እንደተስተዋለባቸውም ተናግረዋል። እነዚህ ቃለ ጉባኤዎችም የአንዱን ሀሳብ ይዘው የሌላውን ሀሳብ የመተው አካሄድም መኖሩን ተናግረዋል። በመሆኑም እንዲህ ያሉ ድርጊቶች አላስፈላጊ እንደሆኑና የምክክሩ ዓላማም ይህ እንዳልሆነ የገለጹት የመረጃ ምንጮች አሁን ያሉ ተቋማት ብቁ፣ ነጻና ገለልተኛ ሆነው የማይሰሩና የሚቀርቡ ጥያቄዎችንም የመፍታት ከፍተኛ ችግር ስላሉባቸው ውሃው እንዳይደርቅና አሳውም እንዳይሞት መታረሙና መስተካከል እንዳለባቸው በአጽንኦት አሳስበዋል። ኮሚሽኑም እንዲህ አይነት ጉዳዮች ሲያጋጥሙ ጣልቃ ገብቶ በጊዜ እንዲታረሙ በማድረግ እንዳለባቸውም አሳስበዋል። በዚህም ረገድ የአዲስ አበባ ከተማ የባለቤትነት ጉዳይ ትልቅ ትኩረት የተሰጠው ጉዳይ እንደነበርና በዚህም አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ እንድትሆንም ከመግባባት መደረሱን ተናግረዋል። በመጨረሻም የፌዴራል መንግስቱን ያስደነገጠ ከባድ እርምጃ ተወስዷል። በዚህም እርምጃ የፌዴራል መንግስቱ የጦር ካምፖችን ማጣቱ ተገለጸ። በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደው ግጭትም የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፖች መቆጣጠራቸውን ገለጹ። የሶማሊያ ከፊል ራስ ገዛ አስተዳደር በሆነችው ፑንትላንድ እና በፌዴራል መንግስቱ መካከል ያለው ውጥረትም እንደገና ባገረሸበት በዚህ ወቅት የፑንትላንድ ታጣቂዎች ትናንት ዕለት በጋምፒዮ በሚገኘው የፌዴራል መንግስት ጦር ካምፕ ላይ ከሰነዘሩት ጥቃት በኋላ በቦሳሶ የሚገኘው በፌዴራል መንግስቱ የተቋቋመውን የፑንትላንድ ደህንነት ኃይል የጦር ካምፕ መቆጣጠራቸውን ገለጹ። የፑንትላንድ ፕሬዚዳንት ሰይድ አብዱላሂ ረቡዕ ዕለት በክልሉ መዲና ጋሮዌ በሰጡት መግለጫም በጋልካዮ በተካሄደው ጥቃት የፑንትላንድ መንግስት ላይ ተቃውሞ የሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ እርምጃ መሆኑን ገልጸዋል። ረቡዕ ዕለት የተካሄደው ይህ ግጭትም ከባድ መሳሪያዎች የታገዘና የተኩስ ልውውጥም የተደረገበት ሲሆን የሲቪሎች መፈናቀልና የሰው ህይወት መጥፋትም አስከትሏል። የተወዳጆቻችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጣቸው ታተርፉባቸዋላችሁ ብለን የመረጥናቸው መረጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።